በበረታው ቃሉ ከዓለም አሸንክታቢ ፈታን እግዚአብሔር ጻድቅ የሆነ እግዚአብሔር ብርሃን የሆነ እግዚአብሔር ንጹህ የሆነውን ያልተሸቀጠውን የምስራች የሆነውን እውነት መንገድ የሆነውን ቃሉ ያሰማን በዚህ በቃና ገሊላ ያሰማራን ቸሩ አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እንደተለመደው ድምጻችሁን ልስማ። ለጥቂት ጊዜ በሉ እስኪ። አይሰማም። ለጥቂት ጊዜ መከራን ከተቀበላችሁ በኋላ እሱ ራሱ ፍጹማን ያደርጋችኋል። የቃሉ ባለቤት ይመስገን። ይህንን ሕይወት የሆነውን ቃል መለኮታዊውን ቃል ስብራታችን የሚጠግነውን ሰማያዊውን ቃል የምናገኘው በዚህ በአንደኛ ጴጥሮስ በምዕራፍ 5 ቁጥር 10 ላይ ተመዝግቦ የምናገኘው የእግዚአብሔር ቃል ነው። የቃሉ ተናጋሪ ወይም ደግሞ ጸሐፊው ከ12 ሐዋርያት አንዱ የሆነ ሊቀ ሐዋርያት ጴጥሮስ ነው። የዚህ ቃል መሰረታዊ ዓላማ በሕይወታቸው ውስጥ በክርስትናቸው ውስጥ በንግዳቸው ዓለም ውስጥ በትዳራቸውና በስኬታቸው ውስጥ እግዚአብሔር ረስቶኛል፣ እግዚአብሔር ትቶኛል፣ እግዚአብሔር መከራን አብዝቶብኛል ለሚሉ ሰዎች እግዚአብሔር እንደማይረሳ ስለምናገር ነው። እውነት ነው፣ እናት ልጇን ትረሳ ይሆናል። እውነት ነው፣ አባት ልጁን ይረሳ ይሆናል። እግዚአብሔር ግን እኔ አልረሳችሁም ይላል። ክብር ለስሙ ይሁን። አልተዋችሁም ይላል። ከዚህ የተነሳ መጽሐፋችንን ገልጠን ስንመለከት ሐዋርያው ቅዱስ ጴጥሮስ ይህንን ቃል ከቁጥር 6 ጀምሮ እንዲህ በማለት ይናገራል። በመንፈሱ ያነበዋለው። መንፈስ ቅዱስ ከሁላችን ጋር ይሁን። እንግዲህ በጊዜው ክፉ እንዳደረጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። እርሱ ስለእናንተ ያስባል። ስለእናንተ ምን ያደርጋል? በማርያም ንገሩኝ፣ ምን ያደርጋል? እርሱ ስለእናንተ ያስባል። ስለእናንተ ያስባል። የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። በመጠንም ኑሩ፣ ንቁ። ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል። በዓለም ያሉት ወንድሞቻችሁ ያን መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙት። ይህ ቃል ተረት አይደለም። ይሄ ቃል እውነት ነው። ይሄ ቃል የጽድቅ ቃል፣ ከዓለም ማንነት የምንለይ ቃል፣ አልያም ደግሞ የሚለየን ቃል፣ አልያም ደግሞ ቲኦሲስ ወይም ደግሞ ሱታፌ አምላክ ሰው እንዴት ባሉ ጸጋ ወደ አምላክ ማደግ ያለበት ደግሞም ወደ ዓለም መላእክት ወደ ቅድስናው ህብረት ዓለምን በመተው የራሱ የሆነውን ክብሩን በመተው እንዴት የእግዚአብሔርን ክብር መካፈል ይችላል? በጽድቅ ጎዳና እየተመላለሰ ከእግዚአብሔር ጋር መደመር እንዴት ይችላል? ያ ማለት ኢንካርኔሽን ተዋሂዶ። ይሄንን ሐዋርያው ቅዱስ ጴጥሮስ የሚነግረው። ይሄንን ትምህርት በሁለት ቦታ እንከፍለዋለን። አንደኛ ጴጥሮስ ገና ሲጀምር ምን አለ? ዲያብሎስ የሚውጣቸውን ፈልጎ እንደሚያገሳ አንበሳ በዚህች ዓለም ላይ ይዞራል አለ። ያን ጊዜ ግን እናንተ ትላንትና ወንድሞቻችሁ አባቶቻችሁ በክርስቶስ አምነው በመስቀሉ አምነው በአምላክነቱ አምነው ፍጹም በሆነ ክርስትና ከክርስቶስ ጋር ተሰልፈው ነበሩ። እናንተም ይህንን በእምነት ተቀበሉ። ከተቀበላችሁ በኋላ ግን ብዙ መከራ አለ፣ ብዙ ስደት አለ፣ ብዙ ስቃይ አለ፣ መራብ አለ፣ መሰደድ አለ።
የናንተ ያልሆነውን ስም ትሸከማላችሁ። ግን ደስ ይበላችሁ፣ እሱ ከሰማይ የሚያጸና የሚያጸድቅ ክርስቶስ የሕይወትን አክሊል ይሰጣችኋል አለ። ክብር ለአምላክ ይሁን። ይሰጣችኋል። ስለዚህ እግዚአብሔር ልጆች ጴጥሮስ የሚናገረው ለጥቂት ጊዜ ብሎ ይጀምራል። ለመሆኑ በትርጓሜ ወንጌል ቅዱስ ዳዊት በመዝሙር 89 ቁጥር 10 ላይ እንዲህ ነው የሚለው፣ ጥቂት ጊዜ የሚለው ጥቂት ዕድሜ ጥቂት ዘመን በምድር ላይ የምንኖርባት ጊዜ እንደሆነ በመዝሙረ ዳዊት መዝሙር 89 ቁጥር 10 ላይ መዝግቦልናል። እንዲህ አለ ዳዊት፣ ዘመናችን አለ። ምናችን አልኳችሁ? ዘመናችን ጥቂት ነው፣ 70 80 ወይም ደግሞ 60 ነው አለ። ያም ተከራይተን የምንኖርባት በዚህች ምድር ላይ ቆይታችን ነው። ያም በመከራ አለ። በምን አልኳችሁ? በመከራ በስደት በዘረኝነት በመከፋፈል በብዙ ጭንቀት መሃል እቺን ዕድሜ በበሽታ እንጨርሳታለን። ግን ይሄ ዕድሜ ካለቀ በኋላ ግን እጦት የሌለበት፣ መራብ በሌለበት፣ ሐዘን በሌለበት፣ ልቅሶ ወደሌለበት ወደ ብሔረ ሕያዋን እግዚአብሔር አስቀድሞ ለልጆቹ ወደ አዘጋጀው ወደ ሰማያዊው ድንኳን እንሄዳለን። ስለዚህ በመጨረሻ ዘመን ከጥቂት ጊዜ በኋላ በብዙ መከራ ውስጥ ሆነን የምንቀበለውን ስለ ክርስቶስ ስለ አምላካችን ስለ እግዚአብሔር ልጅ ስለ ማርያም ልጅ የምንቀበለው መከራ በሚዛን ላይ ይቀመጣል። በምን ላይ? በሚዛን ላይ። ይሄ እውነት የገባው ጴጥሮስ ሁሉን ትቶ ባለፈው ተማምረናል፣ ክርስቶስን ተከትለውታል። ብዙዎች አባቶቻችን እንደነ ኢሳይያስ በመጋዝ እየተተረተሩ እንደነ ዳንኤል በአንበሶች ጉድጓድ እየተጣሉ ስለ ክርስቶስ ስለ አምላካችን እግዚአብሔር አብ የሁላችንን መከራ በእርሱ ላይ ባኖረው ብዙ መከራን ተቀብለዋል። ይሄ መከራ የሚገባን በመንፈሳዊ ሙቀት በክርስትና ሕይወት ውስጥ ሆነን እውነት የሆነውን የማይሸረፈውን የእግዚአብሔርን ቃል ይሄ ከዚህ ወንጌል ጋር ስንስማማ ብቻ ነው። ከወንጌል ጋር አንድ ስንሆን ስለ ሕይወታችን አልያም ደግሞ ስለሚያልቁ ስለ ስጋችን አናስብም። ቅድም ብለዋል፣ የሚያስጨንቃችሁ የሚያስቸግራችሁ በማን ላይ ጣሉ ተብሏል? በማን ላይ ወገኖቼ? እደግመዋለሁ። በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ የሚያስጨንቃችሁ የሚያስቸግራችሁ ሸክማችሁን በእኔ ላይ ጣሉት። አሳራፊው ማን ስለሆነ? በሞቴ ንገሩኝ፣ ማን ስለሆነ? ላሳረፈን ጌታ ክብር ይሁን። ከፍ ላደረገን ጌታ ከፍታ ይሁን። ላጸደቀን ጌታ አምልኮ ይሁን። ይሄ እውነት ነው። ይሄ እውነት በፔዳጎጂ ትምህርት አይደለም ለጴጥሮስ የገባው። ይሄ ትምህርት በኬሚስትሪና በፊዚክስ ቀመር አይደለም ለጴጥሮስ የገባው፣ በእምነት ነው ለጴጥሮስ የገባው። ሐዋርያው ቅዱስ ጳውሎስ ለዕብራውያን ሰዎች በምዕራፍ 11 ቁጥር 1 ላይ ስለ እምነት አጠንክሮ ሲናገር እምነት ማለት የማይታየውን የሚያሳይ ያልተረዳነውን የሚያስረዳን መንፈሳዊ አይግላስ ነው ይላል ጳውሎስ። ጳውሎስን የነካ መንፈስ ቅዱስ እሳት ሁላችንን ይንካል። በደማስቆ የነካው እሳት ሁላችንን ይንካል ወገኖቼ። የእግዚአብሔር ፍቅር ሲነካን፣ የፍቅሩ እሳት ሲነካን፣ ጌትነቱ ሲገባን፣ አምላክነቱ ሲገባን፣ ችንካሩ ሲገባን ራሳችንን ሕይወታችንን ለዚህ መከራ አሳልፈን እንሰጣለን። በቃ ጴጥሮስ አሁን ራሱን ሕይወቱን አሳልፎ ለማን አስረክቧል? በሞቴ ለማን አስረክቧል? ለእግዚአብሔር አስረክቧል። ሕይወቱን ለእግዚአብሔር ያስረከበ ሰው በሕይወቱ ኪሳራ የለበትም። እግዚአብሔርን አምኖ የከሰረ ሰው አለ ወገኖች? በሞቴ ንገሩኝ አለ ወይ? ልክ ነው። የዓለምን ሸቀጣ ሸቀጥ ስትገዙ ትከስራላችሁ። ስለ ኢኮኖሚ ስለሆነ ትከስራላችሁ። ከእግዚአብሔር ጋር ስትኖሩ ግን ሕይወታችሁ ሰማያዊ መዓዛ አለው፣ ሰማያዊ ተስፋ አለው። በምድር ላይ የምንረሳ አይደለንም። ይሄ ነው ወንጌላችን፣ ይሄ ነው የምስራች፣ ይሄ ነው እምነታችን። ስለዚህ አሁን ተዘጋጁ፣ መከራውን ልትቀበሉ ተዘጋጁ።
መጥቶ ያ ሁሉ ህዝብ ተከተለው። ሐዋርያቱም ተከተሉት፣ 72ቱም ተከተሉት፣ 36ቱም ተከተሉት፣ ዓለም ተከተለች። አንድ ነገር አለ ጌታ ለሐዋርያት በዚህ በማቴዎስ ወንጌል ምዕራፍ 16 ቁጥር 4 ላይ አንድ ነገር አላቸው። ሐዋርያትን ወደ ራሱ እቅፍ ሊያስገባ በመንፈሱ ሊያበረታቸው በኤሽታኦል ሸለቆ ሶምሶንን ያበረታታ ያ ቅዱስ መንፈስ፣ ለብዙዎች ጉልበት የሆነ ያ መንፈስ፣ ለብዙዎች አእምሮ የሆነ ያ መንፈስ ከአብ የወጣ ጰራቅሊጦስ ደግሞ ለብዙዎች ጥበብን ማስተዋልን የሚሰጥ ከመንጦላይቱ በስተጀርባ ወደ እውነተኛ መንገድ የሚመራቸው ያ መንፈስ ለሐዋርያት ይህን ተግሣጽ ሰጠ። እኔን መከተል ይሄ ማለት ክርስትና ዲሞክራሲ ነው ማለት ነው። ምክንያቱም እነዚህ ሐዋርያት ግን ከዚህ ዓለም ውጪ የማይታየው የእነሱ ነፃነት በሰማይ ያላቸውን ዲሞክራሲ እያዩት ነው። የማይታየውን መንፈሳዊ ሕይወት እየተመለከቱ ነው። እንዴት ባለው ነፃነት፣ እንዴት ባለው ክብር ተከተሉኝ እያላቸው አስገድዶ የሚገዛ አምላክ የለንም እኛ። ክብርና ምስጋና ለስሙ ይሁን። በፍቅር ያንበረከከ የሚገዛ በእውነት ያንበረከከ የሚገዛ አምላክ ነው ያለነው። ለዚህ ነው ብፁዓን አባቶቻችን እናንተ ኖ ሸክማችሁ ከብዶባችኋል ይላችኋል እግዚአብሔር ያሉ ሕይወት የሆነውን ቃል የሚያስተምሩ። በቃ እኔን መከተል የሚወድ ቢኖር አለ ክርስትና ነፃ ፍቃድ ነው። ይሄ ነው ፍሪ ዊል። ይሄ ነው በጉልበት አይደለም፣ በዘንግ አይደለም፣ በዱላ አይደለም፣ በድንጋይ አይደለም። በቃ ተከተሉ። ከእሱ ጋር መኖር ሰላም አለው ወገኖች። ከእሱ ጋር መኖር ሕይወት ነው። ከእሱ ጋር መኖር እረፍት ነው። ከዚህ በኋላ እንዲህ አላቸው ደግሞ ሁለተኛው ላይ እኔን መከተል የሚወድ ቢኖር ካለ በኋላ የሚገርም ነገር ተናገረ። ራሱን ይካድ። ምን ይሆን ራስን መካድ? ራስን መካድ ማለት ስለ አምላካቸው፣ ስለ መድኃኒታቸው፣ ስለ ኢየሱስ ክርስቶስ በአይሁድ ሥርዓት አንድ ሰው ሲበድል፣ ሲያጠፋ፣ ኃጢአትን ሲሰራ፣ በደልን ሲያደርግ በአይሁዳውያን ሕግ 39 ጊዜ ይገረፋል። ወገኖቼ ስንት ጊዜ አልኳችሁ? የኔና የእናንተ አምላክ የናዝሬቱ ጌታ፣ የናዝሬቱ መልካም የሕይወት መዓዛ ያለው ጌታ ዘባነ ክሩብን ትቶ ወደ ምድር የተገለጠው ያ የይሁዳ አንበሳ ስንት ጊዜ ተገረፈ? ተናገሩ። ስንት ጊዜ? 6666 ጊዜና ከዛ በላይ ተገረፈ። ለምንድን ነው ይሄን ሁሉ መከራ የሚቀበለው? ምን ይሆን ጥፋቱ? የኔና የእናንተ አምላክ ምንድነው በደሉ? ተናግሯል ጳውሎስ በዕብራውያን ምዕራፍ 11 ላይ እንደኛ በሁሉም የተፈተነ ሆነ፣ መከራ ደረሰበት አለ። ምክንያቱም እንደ ሰው ሕግ አድርገዋልና እንደ ዕብራውያን ሕግ ግን ኃጢአትን፣ ነውርን፣ በደልን አልነካም። ጥቂት በጥቂት እንደ ሰው አደገ፣ ግን እንደኛ ሁሉንም ፈጸመ። ግን መከራው በዛበት። የኛ ጌታ አባት ለልጁ የማያዝንበት ዘመን ላይ ያለ የኔና የእናንተ ጌታ ግን ስለ ሁላችን መከራን ተቀበለ። ይዝላችኋል። ኢሳይያስ ምዕራፍ 53 ቁጥር 1 ጀምሮ ስናነብ እንዲህ ይላል፣ ከትውልዱ ማን አስተዋለ? አይተን እንወደው ዘንድ ደምግባት የለውም፣ ደግሞም ተሰቃየ፣ ስጋው አልቆ አጥንቶቹ እስክታዩ ድረስ ስለኛ መከራን ተቀበለ፣ ስለ በደላችን ቆሰለ፣ ስለኛ ኃጢአትም ደቀቀ። ከሕያዋን መንደር እንደተመታ እንደተቀሰፈም ቆጠርነው። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ፣ ተንገላታ። በሸላቶቹ ፊት እንደሚነዳ ለመታረድ እንደሚነዳ ጠቦት የኛ ጌታ ተነዳ። ሲገርፉት ዝም አለ፣ ሲመቱት ዝም አለ፣ ሲተፉበት ዝም አለ፣ ሲያንገላቱት ዝም አለ። እኛ ባጠፋነው ጥፋት መከራን ተቀበለ። ምን ተቀበለ ወገኖቼ? ብቸኛ ሆነ፣ ማንም አላገዘው ከቀሪናው ሰው ከስምዖን ውጪ።
ለጥቂት ጊዜ እሱ መከራውን ተቀበለለት። ግን ስምዖን የተቀበለው የተሸከመው መስቀል እኛን ሊያድን የሚችል አይደለም። ለጥቂት ነው። ክርስቶስ ይህ ላቡ ጠብ እስከሚል ድረስ ደሙ በምድር ላይ እንደ ጎርፍ እስከሚፈስ ድረስ ከቤተልሔም ጀምሮ እስከ ጎልጎታ ድረስ ለኔና ለእናንተ ዋጋ ተከፈለ። ወገኖቼ እኛ የደም ዋጋዎች ነው። እኔና እናንተ ክርስቶስ በመስቀል ላይ ደሙን አፍስሶ ያን ሁሉ መከራን ከተቀበለ ለምንድነው የወንድማችን ደም የምናፈሰው? ኢየሱስ የእግዚአብሔር ልጅ የማርያም ልጅ ደሙን ያፈሰለት ሕዝብ ለምን የወንድሙን ደም ያፈሳል? ወገኖች ደሙን አፈሰሰ፣ መከራን ተቀበለ፣ ስለ እኛ ተዋረደ። የቀራጭ አለቃ ነው ስሉት ዝም አለ፣ እኛ እንድንናገር። የስብከታችን ርዕስ ሆነ ኢየሱስ፣ የሕይወታችን ዋስትና ሆነ ክርስቶስ። ገላትያ 5:1 ላይ በነፃነት እንድንኖር ክርስቶስ ነፃ ወጣን የሚል የሕይወት አዋጅ እስኪታወጅ ድረስ አረ መከራን ተቀበለልን። በዚህ ሁሉ መከራ ውስጥ ለኛ ለወዳጆቹ ፍቅሩን ገለጠልን። ክብር ለመድኃኔዓለም ይሁን። ፍቅሩን ገለጠልን። ከዚህ የተነሳ ነው ይሄንን ሕይወት ሊሰጠን የናዝሬቱ ኢየሱስ የናዝሬቱ መልካም የሆነ የማርያም ልጅ መድኃኔዓለም ነፍሱን አሳልፎ ሰጠ ለወዳጆቹ። ይህ ሁሉ ሲሆን ግን መከራ እየተቀበለ ምን እየተቀበለ በዮሐንስ ወንጌል በምዕራፍ 15 ቁጥር 13 ላይ እንዲህ ይላል፣ ነፍሱን ለወዳጆቹ እስከ መስጠት ድረስ ከዚህ የሚበልጥ ፍቅር ለማንም የለውም ማለት። ነፍሱን የሰጠን ማን ነው? መከራችንን የተቀበለ ማን ነው? በሕያዋን መንደር የጻፈን ማን ነው? እንዳንጠፋ ያኖረን ማን ነው? አረ ክብር ለሥላሴ ይሁን። እሱ ክርስቶስ ነው። እሱ እግዚአብሔር ነው። ከዚህ የተነሳ እሱ የእኛን መከራ ተቀብለዋልና በዚህ በዮሐንስ ወንጌል በምዕራፍ 14 ቁጥር 6 ላይ እሄዳለሁ አለ ጌታ። ምን አደርጋለሁ? እሄዳለሁ ወደ አባቴ፣ ብዙ ስፍራ አለ፣ መኖሪያ አለ፣ ለእናንተም ስፍራ አዘጋጅላችኋለሁ፣ ደግሞ ትመጣላችሁ፣ ወስዳችኋለሁ አለ። እሱ እስኪመለስ ድረስ እኛ ምን እንቀበላለን? መከራ። ስለማን ስም? ይደለም ተበደረን አይደለም የሚናገለግለው። ከፍ አድርጉ ስሙን። ስለማን ስም? ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ፣ ስለ አብ ልጅ ስለ ማርያም ልጅ ሁለት ልደት ስላለው ዘመናት ከመፈጠራቸው በፊት ከአባቱ ያለ እናት፣ ዘመን ከተፈጠሩ በኋላ ከእናት ያለ አባት የተወለደውን ስለ ክርስቶስ መከራን እንቀበላለን። እንዲህ ነው የሚለው በሉቃስ ወንጌል በምዕራፍ 21 ቁጥር 18 ላይ እንዲህ ይላል፣ ስለ ስሜ በሉ እስኪ ድምጻችሁ አይሰማም። ስለ ስሜ መከራን ትቀበላላችሁ፣ ትሰደዳላችሁ። ስለማን ስም? በማርያም። ስለማን ስም? ስለ ወልደ እግዚአብሔር፣ ስለ ወልደ ማርያም፣ ስለ ኢየሱስ ክርስቶስ። ክብር ለስሙ ይሁን። እንቀበላለን መከራ ግድ የለም። ምክንያቱም መከራውን እንዳለፈ ውሃ የሚያሳልፍ ማን ስለሆነ? እግዚአብሔር ስለሆነ። በሉቃስ ወንጌል ምዕራፍ 2 ቁጥር 35 ላይ ያልፋል ይላል። እስኪ ያልፋል በሉ። መከራው፣ ስቃዩ፣ ስደቱ፣ መራብ፣ መጠማት ያልፋል። ምን ይሆናል? ያልፋል። ከዚህ የተነሳ ነው የእግዚአብሔር ልጅ ለኛ መከራን የተቀበለ እስከምንሄድ ድረስ ስለ ክርስትና ሕይወት፣ ስለዚህ ስም ይሄንን መከራ ለመቀበል ይሄንን መስቀል ለመሸከም ጌታ ምን አለ? ሁለተኛ ላይ ራሳችሁን ካዱ አለ። ራስን መካድ፣ ከዓለም መለየት፣ ከአስማት መለየት፣ ከጠንቋዮች ተርታ መለየት፣ ከሐሜት መለየት፣ ለእግዚአብሔር ብቻ ንጹህ መስዋዕት ሆኖ መቆም ነው ክርስትና። በቃ እኔን መከተል የሚወድ ቢኖር ራሱን ይካዳል። ክርስቲያኖች፣ ጋምቤላ ክርስቲያኖች እጅግ ደስ ትላላችሁ። ራሳችሁን ክዳችኋል። እውነት ነው። ራሱን የካደ ክርስቲያን ለወንጌል ይሰለፋል። ራሱን የካደ ክርስቲያን እንደ ኒቆዲሞስ የሌሊት ተማሪ ነው። ራሱን የካደ ሰው ወይም ክርስትና በሕይወቱ የሚታየው ቀራንዮ ነው። ምንድነው አልኳችሁ? ቀራንዮ።
በሆዱ ሕግ አይመራም ሰው፣ በወሬ ሕግ አይመራም ሰው። ክርስቶስ የገባ ሰው፣ መድኃኔዓለምን የቀመሰ ሰው ወደ ፍቅሩ ዙፋን በክርስትና በልጅነት በጸጋ ከፍ ያለ ሰው አይበድልም። ከበደለው መከራውን አንቀበልም። ለዚህ ነው ሮሜ 3 ቁጥር 21 እስከ 23 ላይ ጳውሎስ የሚገርም ነገር ይናገራል። ሁሉም በድለዋል፣ የእግዚአብሔርን ጸጋ ጎድሏቸዋል ይላል። አስተውል። ስለ ክርስቶስ መቀበል የሚገባንን መከራ ትተን ለሌሎች አማልክት የምንሰጥ ከሆነ የምንበረከክ ከሆነ እምነታችን ይጠፋል፣ ከጸጋ ዙፋን እንወድቃለን። ከዚህ የተነሳ ነው ለሮማውያን ወገኖች ጳውሎስ ምን አለ? ሁሉም በድለዋል አለ። ያልበደለ የለም። ሁሉም በድለዋል፣ ግን እግዚአብሔር ያጸድቃል፣ እግዚአብሔር ያነጻል፣ እግዚአብሔር ይቀድሳል። በቅድስና ውስጥ ሆነን ነው ወደ ክርስቶስ የምናድገው። ወደ ማን የምናድገው? አሳዳጊ ማን ስለሆነ? በዚህ በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 5 ላይ ምን ይላል መሰላችሁ? አጵሎስ ተከለ፣ ኬፋ ውሃ ጠጣ፣ እግዚአብሔር ግን ያሳድግ ነበር ይላል። የሚያሳድገን ማን ነው? ማደግ ማለት በእድሜ ኪሎ ሜትርን ማስቆጠር አይምሰላችሁ። በጸጋ ከፍ ማለት፣ በመልካም ስነ ምግባር ማደግ፣ ወደ እግዚአብሔር በጸሎት ማደግ፣ በልመና ማደግ፣ በስግደት ማደግ፣ ፍጹም የሆነውን እምነት መቀበል ነው። በዚህ ምድር ላይ ከማይጠጣ ከዲያብሎስ ጽዋ አለመጠጣት በክርስቶስ እቅፍ ለዘላለም ወደ ክብሩ ለማደግ መኖር ነው። ያ ጸጋ ከዚህ የተነሳ ነው ለጥቂት ጊዜ መከራን ትቀበላላችሁ። ብዙ ክርስቲያን ተስፋ ቆርጧል። ብዙ ሰው ከራሱ ጋር ያወራ ይሄዳል። ብቸኛ ሰው የቁመና ሞት የሞተ ብዙ ሰው አለ። ይሄ አይደለም ስለ ክርስቶስ መከራን መቀበል። በማቴዎስ ወንጌል በምዕራፍ 10 ስናነበው እንዲህ ይላል፣ እንደ በጎች በተኩላዎች መካከል እልካቸዋለሁ። ምንም የት እልካቸዋለሁ? በተኩላዎች መካከል እልካቸዋለሁ። ያ ማለት ያላመኑ ሰዎች መካከል ትላካላችሁ፣ ትሰየፋላችሁ፣ አለያም ደግሞ ትሰደዳላችሁ። በአንቀጸ ብፁዓን ትምህርት በማቴዎስ ወንጌል ምዕራፍ 5 ላይ ምንድነው የሚለው? ስለ ስሜ የሚራቡ ብፁዓን ናቸው፣ የሚሰደዱ ብፁዓን ናቸው፣ የሚያስታርቁም ብፁዓን ናቸው። ግን ይሄ የምንቀበለው መከራ ሰማያዊ ሚዛን አለው ወገኖቼ። ስለ አስቤዛ አይደለም የሚነግራችሁ። ብዙ ሰው መከራን የሚቀበለው በጭንቀት ጓዳ ውስጥ የሚኖረው ስላጣ፣ ስለተቸገረ፣ ጓዳው ባዶ ስለሆነ፣ አለያም ደግሞ ስለ ቤተሰቦቹ ብዙ መከራ ሊከፍል ይችላል። ስለ ኢየሱስ ክርስቶስ ግን መከራን ለመቀበል በመጀመሪያ ራስን መካር ነው። ምን ማድረግ ነው? ራስን መካር። ምቾት ከሚሰጠን ከሰማያዊ ስፍራ በረከት ሊያሰጠን ወደሚችል ነው ማድረግ። ከዚያ በኋላ ግን በዓለም ላይ ስንኖር ብዙ መከራዎች አሉ ወገኖች። በዮሐንስ ወንጌል በምዕራፍ 16 ቁጥር 29 እስከ 33 እንዲህ ነው የሚለው። አንድ ጊዜ ጌታ እንዲህ አላቸው፣ እናንተ እኔን ለብቻዬ ትታችሁ ትበተናላችሁ አላቸው። ቁጥር 29 ላይ እናንተ በሉ እስኪ እኔን ለብቻዬ ጥላችሁኝ እንዲሁም ደግሞ ትታችሁኝ ትበተናላችሁ። አይገርምም? ትተውኛላችሁ። ትላንት ተአምራትን ሲያደርግ፣ ጎባጣው ሲቀና፣ ሙታን ሲነሳ፣ ጨለማው ሲበራ አይታችኋል። በመከራ ቀን ግን በመከራ ሌሊት ግን ትረሱኛላችሁ። ወገኖቼ ዛሬ ያበላችሁት አልነቀሳችሁም? ካልጋችሁ ወርዳችሁ ያስተኛችሁት ሰው ሊወጋችሁ አልመጣም። ዘመኑን በሙሉ ተሸክማችሁ ከእግዚአብሔር እጅ በታች እየረዳችሁ እያገዛችሁ ያኖራችሁት ሰው ተመልሶ ጦር ሆኖባችኋል። ዳዊት ምን አለ መሰላችሁ? እንጀራዬን የበላ ተረከዙን አነሳብኝ አለ። ምንን የበላ? እንጀራዬን የበላ ወገኔ የሆነ የልቤ ሰው የቅርቤ ያልኩት ሰው ተረከዙን አነሳብኝ አለ። ይሄ በምድር ላይ የሚታይ መከራ ነው፣ ግን ያልፋል። ያልፋል ይሄ ሁሉ። ይሄን ካለ በኋላ ክርስቶስ ሐዋርያት ምን ሲሰራ እንደነበረ ያውቁታል። በብዙ ኃጢአት ከተጨማለቀ ስፍራ የለያቸው የእግዚአብሔር ልጅ ክርስቶስ ያቺ መከራ በመጣች ጊዜ
ሁሉም ተበተኑ። የኔና የናንተ ጌታ ይሄን ሁሉ ህዝብ ፈጥሮ ብቻውን ቀረ። ምኑን ቀረ? ብቻውን። ወዳጅ የለው፣ ዘመድ የለው፣ ሚከራከርለት የለ። በገዛ ከማይዱ ከርሱ የበላ ታምራቱን ያየ ወደ ሐዋርያት እቅፍ የገባ በደሉ የተተወለት የተረሳለት ይሁዳ እንኳን ሽጠውታል በሰላሳ ብር። ብዙ አባታችን ባለፈው ሲያስተምሩ ምን አለ? ከቅርብ ወዳጅ እግዚአብሔር ምን ያደርጋችኋል? ይጠብቃችሁ። ከቅርብ ጠላት ከወዳጅ ጠላት እግዚአብሔር ይጠብቃችኋል። አሜን። እግዚአብሔር ይጠብቀን፣ ይጠብቀን መድኃኒዓለም። የቅርብ ወዳጁ የሆነ ጠላት ሆነበት ይሁዳ። ስሙና ግብሩ ያልተገናኘልን ሰው ይሁዳ ማለት ታማኝ ማለት ነው። እርሱ ለጌታው አልታመነም። በዚህ ትንሽ መከራ ውስጥ ማለፍ አልቻለም። አምላኩን አሳልፎ ሰጠ። ይህ ሁሉ መከራ በርሱ ላይ ሲሆን ሲጎትቱት፣ ሲገርፉት፣ ሲተፉበት፣ ሲያላግጡበት ሁሉም ተበተኑ። ጴጥሮስም ረሳው፣ ተወው። ዲያብሎስም እንደ ስንዴ ገለባ ሊያበጠራቸው ለመነ ይላል በሉቃስ ወንጌል ምዕራፍ 22 ቁጥር 31 ላይ። ዲያብሎስ እንደ ስንዴ ገለባ ሊያበጠራቸው ለመነ። በዛ ህይወት ውስጥ ሆኖ ያን መከራ እየተቀበለልን ግን ወገኖች ስለነሱ ይጸልያል። ለመከራ አሳልፎ አልሰጣቸውም። ስለዚህ የክርስቶስን መከራ ለመሸከም ሁለተኛ ላይ ራስን መካር ነው። ምን ማድረግ ነው? ራስን መካር። ካለንበት ከዓለማዊ ዳንከራ መለየት፣ የእግዚአብሔር ስም ማይከብርበት፣ እኛ ክርስቲያኖች ማንባረክበት ስፍራ ዓለም መርገጥ ነው ወገኖች። ያኔ ከእግዚአብሔር ጋራ ከመዳናችን ጋራ ትልቅ ተስፋ አለ። እዚህም የተነሳ ይሄን መከራ እንቀበላለን። ይዝላችኋል። ጳውሎስ በእስር ቤት ሆኖ በሁለተኛ ጢሞቴዎስ በምዕራፍ 1 ቁጥር 12 ላይ እንዲህ በሚል ደብዳቤ ለመንፈስ ልጁ ለጢሞቴዎስ ጻፈ። ስለዚህም ደግሞ ይህንን መከራ ተቀብየዋለሁ አለ። ምን ተቀብየዋለሁ? ስለዚህም ስም፣ ስለዚህም እውነት፣ ስለዚህም ክብር ደግሞ ይህንን መከራ ተቀብየዋለሁ፣ አላፍርበትም። ያመንኩትን አውቄዋለሁ አለ። ክብር ለአምላካችን ይሁን። አላፍርበትም አለ። የኢየሱስ የሚለው ስም የሚያሳፍር አይደለም፣ የሚያሳርፍ እንጂ የሚያሳፍር አይደለም። በድጋሚ ምስጋና ለስሙ ይሁን፣ አምልኮ ለስሙ ይሁን። ያሳረፈን የጠገነን የህይወት ውሃችን የሆነ መድኃኔዓለም በቃ ይሄንን መከራ ስለ ስሙ ይቀበላል አለ። እንቀበላለን ወገኖቼ፣ እንቀበላለን። ብዙዎች ከቀያቸው ተፈናቅለዋል፣ ግን እግዚአብሔር ይመስገን። ማን ይመስገን? ማን ይመስገን ወገኖቼ? የሚበላ የሚጠጣበት ሀገር ተሰደው የሚበላ የሚቀመስ በሌለበት ስፍራ ደግሞ ተሰደዋል። ግን ማን ይመስገን? ማን ይመስገን? በዚህ ክርስትና ስላልከሰርን ማን ይመስገን? ጠፍተዋል ሞተዋል ስንባል ደግሞ በዚህ ምሽት እንዲህ እንዳንቆጠር አርጎ ያበዛን ማን ይመስገን? አቤት መድኃኔዓለም ክብር ላንተ ይሁን። እንዲህ ያበዛ እንዲህ ያበዛ እንዲህ ያበረከተን ክብር ለስሙ ይሁን። ትዝላችኋል ቶማስ ዘመራስ፣ ቶማስ ዘእንድኬ እንደነ ጳውሎስ በሮማ አደባባይ በችግር ዓለም ውስጥ ቆመው እግዚአብሔር ኃያል ነው ይላሉ። ክብር ለእግዚአብሔር ይሁን። እግዚአብሔር ኃያል ነው፣ እግዚአብሔር ይችላል፣ እሱ የልሻላይ ነው ይላል። ትምህርቴን ተቀልለዋለሁ። ሶስተኛ እና የመጨረሻው የክርስቶስን መስቀል መሸከም ነው። የቱን መስቀል? በአንገታችን ላይ ያለውን አይደለም። መስቀሉ መከራ ነው። መስቀሉ መጠማት ነው። መስቀሉ መሰደድ ነው። ስለማን ስም? ስለማን ስም? ለጥቂት ጊዜ ይህንን መከራ ከተቀበልነው በመጨረሻ ህይወት ላይ በመጨረሻ ዘላለማዊ የዘላለምን ህይወት በመናገኝበት ሰማያዊ ስፍራ ላይ የህይወትን አክሊል እናገኛለን። ከምን በኋላ? ከምን በኋላ? ከመከራ በኋላ። አንዳንድ ሰው ገንዘብ ስላጣ ብቻ መከራ አለ። እግዚአብሔር ረስቶኛል፣ እግዚአብሔር ትቶኛል፣ እግዚአብሔር ጓዳዬን ባዶ አድርገዋል። ትናንትና 50 ሺህ ነበር ደሞዝ፣ ዛሬ 50 ብር የለም።
እግዚአብሔር የሚያዳላ አምላክ ነው የሚሉ ሰዎች አሉ። በአንደኛ ቆሮንቶስ በምዕራፍ 2:8 ላይ እንዲህ ነው የሚለው እግዚአብሔር ፊትን አይቶ አያዳላም ይላል። እግዚአብሔር ዝምድናን አይቶ ወገንን አይቶ ዘርን ቆጥሮ አያዳላም። ብቸኛና እውነተኛ አምላክ ስለሆነ ክብር ለስሙ ይሁን። ለዚህ ነው የምናመልከው ጌታችን። ስለዚህ በመጨረሻ ሕይወት ላይ ከዚህ መከራ ውስጥ ካለፍነው መዓዛችን ክርስቲያን፣ ሕይወታችን ክርስቲያን፣ ዘላለማዊ ሕይወታችን ክርስቲያን ይሆናል። ክርስቲያን ይሆናል። ክርስትና ደግሞ በመከራ ሲመታ ነው። ምስማርና ክርስትናና ምስማር ሲመታ ምን ይሆናል? ምን ይሆናል? ይጠብቃል። ስለዚህ እንቀበላ መከራ ወገኖች። ክርስትና በመናወራው አማርኛ የሚገልጥ አይደለም። በምንተነትነው ነገር አነጋገር የሚገልጽ አይደለም። ከአይምሮ በላይ ምጡቅ ነው ክርስትና። በቃ ከእርሱ ጋር ለመኖር መከራ መቀበል ግድ ነው ወገኖች። የእሱ ሰማያዊን በረከት ለማግኘት በመጨረሻ ሕይወት ላይ ለመድረስ የሕይወትን ጥግ ለማየት መከራን መቀበል ግድ ነው። በዚህ በሐዋርያት ሥራ ምዕራፍ 12 ላይ ያለውን ቃል አንብቤ ጨርሰዋል። በዚህ በሐዋርያት ሥራ በምዕራፍ 12 ቁጥር 1 ላይ አንድ ነገር አለ። በዚያም ዘመን ንጉሥ ሄሮድስ መከራ አጸናባቸው ይላል። ምን አጸናባቸው? ኧረ ተናገሩ። ምን አጸናባቸው? በማን ላይ? በክርስቲያኖች ላይ። እግዚአብሔር በሚሉ ሰዎች ላይ፣ እግዚአብሔር የመረጣቸውን ቅዱሳንን በሚጠሩ ሰዎች ላይ ንጉሡ ሄሮድስ መከራ አጸናባቸው። ዛሬ ወገኖቼ መከራ እንደ ከዋክብት የሚረግፈው በክርስቲያኖች ላይ ነው። ምክንያቱም ክርስቲያኖች የያዙት የጸና ግንብ ነው። የሚያሻግር የማይሰብር ጽኑ መርከብ ነው እግዚአብሔር። የማይጠፋ የሕይወት ፋና ብርሃን ነው እግዚአብሔር። ሰዎች አረቄ ቤት ሆኖ የሚያወሩት እግዚአብሔር አይደለም ይሄን የሚያደርገው። በሰማይ በዙፋኑ በክብር ያለ ኦዚያን ከሞተ በኋላ ኢሳይያስ ያየው ያ እግዚአብሔር ነው የኛ አምላክ። ክብር ለስሙ ይሁን። ዝም ብለን የሚነደው ጌታ መዓዛው ሕይወቱ ዘላለማዊ የሆነ እግዚአብሔር ነው። ስለኛ መከራ የተቀበለ ያ ንጉሥ ነው። ስለዚህ በክርስቲያኖች ላይ በአዲስ ኪዳን ክርስቲያኖች ጌታ በሥጋ ስለተገለጠ ይከተሉት ነበር። አቤት ሌሎቹ መልኩን ለማየት ይመጣሉ፣ ያምራል ይላሉ። ሌሎቹ ደግሞ ለመዳን ይመጣሉ። ብቻ ብዙ ነገሮች ነበር። ግን የተመረጡ ክርስቲያኖች ግን የሰይፍ እራት ይሆኑ ነበር። ጳውሎስ በደማስቆ አደባባይ ስለ ክርስቶስ ተሰየፈ፣ መከራን ተቀበለ። ቅዱስ ጴጥሮስ እንደ ክርስቶስ ሳይሆን እንደ ሎሌው እንደ ልጅነቱ ቁልቁል ተሰቀለ። ስለማን መከራን ተቀበለ? ስለማን መከራን ተቀበለ? ስለ እግዚአብሔር መከራን ተቀበለ። ክርስቲያኖች ሆይ እኛ እኮ አንድ ሰው ሲሳደብ አንመጣም ቤተ ክርስቲያን፣ እናኮርፋለን። ከእግዚአብሔር ጋር ግብግብ እንፈጥራለን። እግዚአብሔር ይሄን አፍንጫችን ወደ ላይ ቢፈጥረው ኖሮ ዝናብ ውስጥ የሚሄድ ሰው አለ ወይ? የለም። ስለዚህ እግዚአብሔር በሕይወታችን የሚያደርገው ሁሉ ትክክል ስለሆነ ይሄንን መከራ መቀበል ግዴታችን ነው። በመጨረሻ እሱ ራሱ ፍጹማን ያደርጋቸዋል የሚለውን የሕይወት ክብር ላይ ለመድረስ ዛሬ መከራን መቀበል ግዴታ ነው። ከዚያ በኋላ ወንድሙን ያዕቆብን አስገደለ። ሄሮድስ። በያዕቆብ ሞት አይሁዳውያን ደስ አላቸው ይላል። በወንድሙ ሞት ደስ የሚለው ማን ብቻ ነው? ማን ብቻ ነው? በሕዝቡ ደም መፍሰስ ደስ የሚለው ማን ብቻ ነው? በጎረቤቱ ማጣትና መቸገር ደስ የሚለው ማን ብቻ ነው? ሰይጣን ብቻ ነው። ሰይጣንን እግዚአብሔር ዞር ያደርግልን። ከዚህ በኋላ ሕዝቡ ደስ እንዳላቸው በያዕቆብ ሞት አይሁዳውያን ደስ እንዳላቸው በዚህ መከራ ሄሮድስ ከተመለከተ በኋላ በማግስቱ ደግሞ ወንድሙ ጴጥሮስን ይዞ ወደ እስር ቤት አስገባ። ይሄ ነው የትምህርታችን መጨረሻ። አሁን የእግዚአብሔር ክብር የሚገለጥበት ተመልከቱ። ያዕቆብ ተገለዋል፣ ተሰይፈዋል። አይሁዳውያን ደስ ብሏቸዋል። አሁን ጴጥሮስ ደግሞ እስር ቤት ገብተዋል። የት ገብተዋል? ያለ እጅ ማመስገን አይቻልም ወገኖቼ? አይቻልም ወይ? ያለ አይን ማምለክ አይቻልም? እግር ቢቆረጥ ማምለክ አንችልም? ኧረ በማርያም ነጋገሩ። አይቻልም ወይ?
ይቻላል። አሁን ጴጥሮስ እንዳያመሰግን እጁንም እግሩንም አሰሩት። ይህንን መከራ ሊያስረሳው የእግዚአብሔር መልአክ ከሰማይ ተገለጠ ይላል። ክብር ለመልአኩ ይሁን። ተገለጠ ይላል። ያን ጊዜ ያ መከራ አለፈ፣ ጴጥሮስ ተፈታ። ወንድሞቹም ይሄንን ዘመን ይሄንን ጊዜ በመከራ አሳለፉ። በመጨረሻ ሰዓት ላይ በጳውሎስ ቃል ወደ ሕይወት ሄዱ። በሁለተኛ ጢሞቴዎስ በምዕራፍ 4 ቁጥር 7 ላይ እንዲህ ይላል፣ ከእንግዲህ ወዲህ ሩጫዬን ጨርሻለሁ፣ ስለ ስሙም ይህንን መከራ ተቀብያለሁና አሁን የሕይወት አክሊል ይጠብቀኛል፣ ይቀዳጃለሁ አለ። ክብር ለአምላክ ይሁን፣ ክብር ለንጉሳችን ይሁን። ስለዚህ እግዚአብሔር ልጆች በዚህ በአንደኛ ጴጥሮስ ምዕራፍ 5 ላይ እግዚአብሔር ያስተምሩናል። ለጥቂት ጊዜ በሉ መከራን ከተቀበላችሁ በኋላ እሱ ራሱ ፍጹማን ያደርጋችኋል። ፍጹማን የሚያደርግ ማን ነው? ጉድለትን የሚሞላ ማን ነው? የራቀውን የሚያቀርብ ማን ነው? ሰባራውን የሚጠግን ማን ነው? የኃጢአትን ቁስል የሚፈውስ ማን ነው? ዘርን ሳይመለከት የትላንትናውን ታሪክ የሚያድስ ማን ነው? ክብር ለሥላሴ ይሁን። እሱ እግዚአብሔር ነው። እሱ ቅዱሱ ጌታ ነው። ከዚህ ስትገቡ የጎደለ ሞልቶ ይጠብቃችሁ፣ ጨለማችሁ ይብራላችሁ፣ ሰላማችሁ ይብዛ። እንዲህ ባለው ክብር እግዚአብሔር ዳግመኛ ይሰብስበን፣ በሰማያዊ ኢየሩሳሌም በአንድነት ለዝማሬ ይሰብስበን። ለብፁዕ አባታችን ለዚህ ወንጌል ደግሞ ምክንያት ለሆኑ እንደ 130 ዕድሜ ያድልልን።